የጉራጌ ብሔር ከሰባዊና መንፈሳዊ ህግጋቱ ጋር ሊነጣጠሉ የማይችሉ ታሪካዊና ተፈጥሯዊ ቅርሶች መካከል ጀፎሮ ወይም የገጠር አውራ መንገዶች ተጠቃሽ ናቸው። ጀፎሮ የጥንት አባቶች የሀገር በቀል ዕውቀት ርቀት የሚታይበት፣ የፈጠራ ክህሎትና የጥበብ አሻራ የሚነበብበት፣ ዓለም በምህንድስና ጥበብ ዳዴ በሚራመድበት በዛ ሩቅ ወቅት የቀደመ ባህል ገላጭ፣ ሐዘንና ደስታን አድማቂ፣ በዚያ ዘመን ይህ ጥበብ እንዴት ተገለጠ የሚል ጥያቄን አስነስቶ አእምሮን የሚሞግት ጥበብ ታትሞ የሚገኝበት የአይን ማረፊያ ነው። ጀፎሮ የጎንዮሽ ስፋቱ ከ80 እስከ 150 ሜትር ሲሆን በተለይም ከምስራቅ ወደ ምዕራብ አሊያም ከደቡብ ወደ ሰሜን የሚዘረጉ ወይም የተቀየሱ ጀፎሮዎች ወንዝ አሊያም ገደል ካልሰበራቸው በቀር ያለማቋረጥ የሚቀጥሉ ናቸው። ጀፎሮ በብሔሩ አባቶች መሪነት ተሰፍሮ የሚለካና የተቀየሰ በመሆኑ የራሱ የመሬት ልኬት ኮሚቴዎች አሉት። ኮሚቴዎቹም የጉራጌ ኢዥርዳን በመባል ይታወቃሉ። እነኚህ አባቶች በስፍር 7 ክንድ የሆነና ቅርፊቱ የተላጠ ቀጥ ያለ ዘንግ በማዘጋጀት ከጎሳ መሪዎች ጋር ሆነው በመስፈር ይህን የመሰለ አሻራ ጥለውልን አልፈዋል። ሲመሰረት እኛ በነሱ እድሜ ሆነን ይሄን አስበዋል ብሎ መተንበይ ብዙ መመራመር ይጠይቃል። ሲጀምሩት አንደኛውና ትልቁ ነገር በዘመኑ በነበሩት የንግድ አይነቶች በጣም ሰፊ እንቅስቃሴ ያደርጉ ነበር። በሚንቀሳቀሱበት ወቅት ይሄን ጀፎሮ ታሳቢ ያደረገ ዋናውን ሐሳብ መውጫ መግቢያ መሄጃ መመለሻ ታሳቢ ያደረገ እይታ ነው። ጀፎሮ ይሄን ያህል ጅር ወይም ዘንግ አንዱ ዘንግ 3 ሜትር ከሩብ ነው። በዘንግ ለክተን 6 ዘንግ ወይም 12 ዘንግ እንዴት እንለካው? ከመሃል የቆርቅዬ ወይም የመሃል ቅዬ የሚባል መሃል መነሻ መሃል የቆርቅዬ ወይም የሂንቅዬ ይባላል። ከዚህ ተነስተው ወደ ደቡብ ወይም ወደ ሰሜን ወደ ምስራቅ ወይ ወደ ምዕራብ ይለካሉ። 3 ሜትር ተኩል ተለካ ማለት ተወሰነ። ማንም ሰው ከዛ ተለክቶ ከተሰጠው ቦታ አንድ ስንዝር ማለፍ አይችልም። ስለ ጀፎሮ ታሪክ ፋይዳ በቀላሉ ዘርዝረን የምንጨርሰው ባይሆንም የቀደምት የአባቶች የጥበብ አሻራ የሆነውን ጀፎሮ የተጋረጠበትን የህልውና አደጋ ሊያስወግድ የሚችል የገጠር ልማት ኮሪደር መምጣቱ መልካም አጋጣሚ ነው። የለውጡ መሪ ዶክተር አብይ አህመድ ባስጀመሯቸው የከተማና የገጠር ኮሪደር ልማቶች የጀፎሮ ድንቅ ጥበብ በሞዴልነት አንስተዋል። የጉራጌ አርሶ አደሮች ቤት ሲሰሩ በፍጹም ድንበር አይሻገሩ። ሁሉም ቦታ አንድ ቀን መኪና ገብቶ አያውቅም። ግልክ መኪና መንገድ የሚመስል ግን ይተዋል። የኔ አጥር የሚቀጥለው አጥር ጋር ክፍት መሃል ላይ ያለ ቦታው መኪና የለውም። ግን አንድ ቀን እንኳን ከሆነ በሚል ይመስለኛል። በሁሉም ቦታ ግን ፕላን የሆነ ነገር ታያላችሁ። ይህንን ዲዛይን ከመስራት ብለን የእኛ ሀገር የምህንድስና ትምህርት የሰሩ ሰዎች እኮ ይሄን ዲዛይን ለማምጣት ነው 5 ዓመት 6 ዓመት የሚማሩ። እነዚህ ሰዎች እዛ ሳይደርሱ ከደረሱበት ለምን ነው የምናስገድዳቸው? ከቻለ ዲግሪውን አምጥተን እንስጣቸው ለነሱ። ከዚህ በላይ ምን መሰልጠናል? ስልጣኔ በነገራችን ላይ በህግ መመራት ማለት ነው። ሌላ አይደለም ስልጣኔ ማለት። አንድ በወጣ ህግ የህግ አስከባሪውን ሳታይ ህጉን ባህልህ አድርገህ መመራት እሱ ነው እኮ ስልጣኔ። ሌላ ምንም ነገር የለውም። የስልጣኔ ህግ አወጡ ባህላዊ ዳኞቹ፣ ያን ህግ ባህል አደረጉት። በዛ ባህል ህዝቡ ተመራ። ከዚህ በላይ ስልጣኔ ምን አለ? ስልጣኔ እኮ ነው በቃ። ሌላ ምንም ትርጉም የለውም ስልጣኔ ማለት። አንድ ሰው ይሄንን አክብሮ ይሄን ያህል ረጅም አንዳንድ ቦታ እስከ 7-8 ኪሎ ሜትር ነው ገጥሞኛል። በጣም በተከታታይ ምንም ሳይቋረጥ መንገድ ላይ ገደል ካልገጠመ ወይ ወንዝ ያው መንደር የሚከፍል ወንዝ ካልገጠመ በስተቀር እሱንም ተከትሎ ይሄድና ረጅም ቦታ ይሄዳል። ይሄንን አክብሮ ቅድም እንደተባለው 150 ዓመት ነው አሉ ማለት ይሄው አለ። ይሄን ያህል ጊዜ ሳይቆርጥ ይሄድን ከቆየ እኮ ስልጡን ማህበረሰብ ማለት ነው። ሌላ ምንም እኮ እኛ ወደዚህ ለመሄድ ነው እየተማርን ያለው። እዚህ ለመድረስ ነው ልጆቻችን እያስተማርን ያለው። እና እኔ እንዳውም እዚህ አካባቢ ያሉትን አመራሮችና እዚህ አካባቢ ያሉ ሽማግሌዎችን የምወቅሰው ይሄን የመሰለ ነገር እንዴት ደብቃችሁ? ይሄን የመሰለ ነገር ዛሬ እኮ በሰሜን በደቡብ በምዕራብ በምስራቅ ያሉ የገጠር ኮሪደርን የሚያስቡ ሰዎች መጀመሪያ ማየት ያለባቸው ይቻላል ወይ? አዎ ይሄው። ማህበረሰቡ ያውቃል ወይ? አዎ ይሄው። ለዚህ የሚሆን ህግ አለ ወይ? አዎ እዚህ አለ።
ለዚህ የሚሆን ባህል አለ ወይ? ይሄው አለ። ይሄ ነገር የኢትዮጵያ ሐሳብ ነው ወይ? አዎ ይሄው። ከዚህ በላይ የት ሊጎበኝ የሚችል ቦታ እና እኔ ለሚዲያዎችም በየገጠሩ ለኮሪደር ለመስራት ለምትሞክሩ ስራ ኃላፊዎችና ባለሙያዎች ይሄን እዩ። እዚህ ቦታ ጀምሩ።